አንድ ቀን እንዴት መኪና መግዛት እንደሚቻል ያሳይሻለሁ። እውነት በጣም ይቅርታ፣ በጣም ስለተደሰ ጽዮን ቢኒን እየቀጣች ነው። እዚህ ጋር እንደምታዩት ሰብሰብ ብለው አንድም ሰው የሚያወራ የለም እና ትክ ብላ በጣም ታየዋለች፣ በደንብ ታየዋለች። ቆይ እሱም ደግሞ ሰረቅ እያደረገ ያያታል። ከዛም ፊቱን በእጇ ዘወር ታደርገዋለች። እንዴ ምን እየሆንሽ ነው እንዴ? ያበርሽ እኮ ነው የምትመስዩ ትላታለች ቤዚ። አይ እናንተ እዚህ ውስጥ አያገባችሁም ትላታለች። ይሄ እሱ ቅጣት ነው ትላለች። ቢኒያምን ብድግ አድርጎ ቆይ ምን አጠፋው ማለቴ ጥፋቴን ባቀው በጣም ደስ ይለኛል ይላታል። ከቀጣሽ መቼም አይበልጥም ይላታል። ወይ አስጨነኩ እንዴ? በጣም ይቅርታ፣ ሰሞኑን እኮ የሆነ ስልኬ ላይ የሆነ ቻሌንጅ አይቼ ለዛ ነው እሱን እየሞከርኩ ነበር ትለዋለች። ቻሌንጅ? የምን ቻሌንጅ ብሎ ይጠይቃታል። ፍቅረኛ ጋር ማለቴ በጣም ከሚያፈቅሩት ሰው ጋር ያለምንም ምክንያት ተጣልቶ ለትንሽ ጊዜ መቆየት ትላለች። ጫራኔ ደግሞ ጥፋቱን የሚያውቀው ሰው ምን ያክል ይፈጥራል በማለት ትላለች። ማለት ነው እንግዲህ እንዲቀርባት እያደረገች ነው። መጀመሪያ እርቀው ነበር ማለት ነው። እናሱም እንድትቀርበው ስላልፈለገች እሱም ርቋት ነበር። እናም በዚህ ምክንያት አድርጋ መታረቅ ፈልጋ ነው መሰለኝ። ስም ብድግ አድርጋ ቆይ ይሄን ልጅ ሙከራ ምታደረግበት እንዲ ይሄ ልጅ የላብራቶሪ አይጥ አደረግሽው እንዴ? ላይ ይኸውልሽ ተጣልተሽ አንዷ ላጥ እንዳደረግሽ ሰው ወንዶች እንደሆነ አንዱ ካለዟቸው ችግር ናቸው። እኔን እንኳን አታየኝም ትላለች ሉሊት። ቤዛም አንቺ ደግሞ ምን ሆንሽ ትላታለች። ምን አለበት አንቺ ቆይ የጀመረችውን ታሪክ ብንሰማ ኡፍ ትልና እና ታዲያ አሁን የጀመርሽው ቻሌንጅ እንዴት ሆነልሽ ትላታለች። ቢኒ ተሸነፈ እንዴ ትላታለች። አይ እኔ የተሸነፍኩት ስላሸነፈ ደግሞ ድጋሚ ቀጣዋለሁ ትላለች። ምንም ጭራሽ እኔ የምቀጠው ትላታል። አዎ አንተ ነህ ትለዋለች ማለት ነው። እናም አንዳንድ ሳይሽ የሆነ ቀበጡና ነው ወይስ ልጁና ነው እላለሁ ይላል። እኔ ይመስለኛል አንቺ አሁን ሳይሽ ልጅነሽን ይጭረሽ አልመሰለኝም ይላታል። እንዴ ቆይ አሁን አንተ እዚህ ለመጣ ትለዋለች። ፈልገ ቢሆን ኑሮ የለችም ስትባል ትሄድ ነበረ ትለውና ቆይ ወንድሜ መተወል እንዴ ትላለች። ቤዛም በጣም ትደነግጣለች። ሉሊትም እላይ ነው ትላለች። ያው ልታወራ ማለት ነው እንግዲህ። አሁን እኮ ወይዘሮ ገነት ጋር የወዳቸውን እያወሩ ነው ትላለች። እሷም ብድግ አድርጋ ገኒ መጣች እንዴ ትላታለች። ሚኮ ግን መጨረስ ያለበት ስራ ነበረ እንዴት መጣ ትላለች። ቢንያምም ቶሎ ብሎ አው ግን እኔ ጠዋት አገኘሁትና ገኒ እንደምትፈልገው ነገርኩትና ይዤው መጣው ይላል። ገኒ ስልክ ስንደውላት አታነሳም። ከዛም በኋላ እዚህ ትሆናለች ብለን ስንመጣ አገኘናት። እናም ለዛ እያወሩ ነው ከላይ ይላታል ማለት ነው። ይዛም በጣም ትደነግጥና እንደ እናትና ልጅ የወዳቸውን ያወሩ እኛን ተዋቸው ትላለች። ቢንያምም ልክ ነሽ ይላታል። ስም ይሄ ነገር ለእኔ ሊጠቅመኝ ይችላል፣ ሁሉም አትስማ የሚሉ ከሆነ ለእኔ መታዘዝ ይኖርባቸዋል ትላለች። እንግዲህ ሉሊትም አሁን ተንኩሯ ልትቀጥል ነው ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ውድ ቤተሰቦች ከልብ ነው የማመሰግነው። ላይክ ሼር አድርጉ እሺ ጋይስ፣ እንዲሁም ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል የናታን አባት እንደሞተ እናውቃለን። እንዲሁም ማለትም ያፌት በጣም እንደተናደደ ለምን መሞት የለበትም ብዙ ነገር አለ ማወራረድ የምናወራረደው እናም እኔ አልፈቅድም እያለ ነው እንግዲህ ያፌት እንግዲህ ሞትም ሲመጣ እሱን አስፈቅዶ እንዲመጣ ነው የፈለገው ማለት ነው። ምክንያቱም እኔ አሁን አልፈቅድም፣ ይሄ ሰውዬ መሞት የለበትም፣ ማወራረድ ያለብን ነገር አለ እያለ ነው። ይህን ያክል አባቱ ምን ቢያደርገው ነው ማለት በጣም ብዙ ነገር በቀል እየተበቀለ ነው እና በአባቱ የተነሳ ነው እንግዲህ ናታንም ይሄ ሁሉ ጦስ እንትን እያለ ያለው እና አሁንም ቢሆን ደግሞ አባቱ ሞተ ሲባል ስልኩን ነው የወረወረው። ያፌት የራሱ አባት ነው እንግዲህ ለአባቱ ምን አይነት ምን ቢሆን ይመስላችኋል ውድ ቤተሰቦቼ? ለምን ያፌት እንደዛ አበደ? ሀዘኑ ነው ወይስ ለአባቱ ብሎ ነው? አባቱ እንዲሞት ስለማይፈልግ ነው ወይንስ ደግሞ የሆነ የሚፈልገው ነገር ስላልተሳካለት ነው? እስኪ ሁላችሁም ማሰባችሁን ኮሜንት ላይ አስቀምጡ።
እኔ ግን እንደሚመስለኝ ማነው ጋይስ ምን ይመስለኛል መሰላችሁ? ያፌት ገና ከናታን አባት ወይም ደግሞ ከራሱ አባት የሆነ ብዙ ነገር የሚበቀለው ነገር አለ እና ያን በቀል ሳይበቀለው አባቱ ስለሞተበት ተናዶ እንጂ የአባቱ ሀዘን አይመስለኝም። እናንተም እስኪ ሀሳባችሁን አስቀምጡ። ማነው ውድ ቤተሰቦቼ ኤፍራታን በጣም ደንግጣለች። በጣም ስልኩን ሲወረውረው በጣም በደነገጠችው ኤፍራታ ቡና ፍልታ እሱ ጋር ሆና ጭሳዋን እያጫጫሰች በጣም ደስ ብሎት ነበር፣ ፈገግ እያለ ነበረ። እናም አንቺ እንደዚህ ጉድ የምትየ የኔ ንግስት ሰራተኛዋ ትዳ ነው ይስላት። እሷም ደግሞ እናቴ ታመመች ብላ እናቷ ልትጠይቅ ሄዳለች እና ፈቅጄላት ነው ሄደችው። አይ እኔ ንግስት ሰራተኛ ባታቀብጭ ጥሩ ነው እያላት ሲል ከዛም በኋላ ወይዘሮ ልጅ ትደውልና እንግዲህ የናታን አባት እንደሞተ ትነግረዋለች ማለት ነው። ምንድን ነው ሲላት ስደውልለት ምንድን ነው አንቺ እንዴ አለቃ አዲስ ነገር ሲኖር ንገረኝ አላልከኝም እንዴ? ለዛ ነው ትላለች። እና ቶሎ በይሽ ቶሎ መናገር ካለብሽ ተናገሪ አፍጥኝ ይላታል ማለት ነው። አለችና እኔ የናታን አባት አርፈዋል ትላለች ማለት ነው። በዛ ሰዓት ነበር ያፌት እንግዲህ ስልኩን የወረወረው። ኤፍራታን በጣም ነበር የደነገጠችው እና ስለዚህ ለምን ይመስላችኋል ያፌት እንደዚህ የጮኸው? የአባቱ ሀዘን ነው ወይንስ የሚበቀለው በቀል ስላልጨረሰ ነው? ምን ይመስላችኋል? ሁላችሁም ሀሳባችሁን ኮሜንት ላይ ጋይስ። ቆይ አለቃ ግን ይህን ነገር መስማት አለበት። ቆይ ማለት ሀዘን አስተሳዘን የሚችል ከሆነ አረ ግን እሱ ምን በወጣው እናቴ እሱ እናቴ እንደ ንጉስ የሚኖር ትላይ። ይህ ማለት ውድ ቤተሰቦቼ ሉሊት ያፌት እንደሆነ አታውቅም ማለት ነው። አለቃዋ ሌላ ሰው ነው የሚመስላት። እናም እንደዚህ እያወራች እያወጣች እያወረደች ብቻዋን እነ ቢኒያም እንዲሁም ቤዚ ሁነው አንድ ላይ ሁነው እያዩት ነው። እናም ቤዚ ብድግ አድርጋ ሉሊት ደህና ነሽ? ምን ሆነሽ ነው? በጣም ከባድ ሀሳብ የምታስቢ ይመስላል ትላለች። ፊትሽ በጣም ያስታውቃል። የእውነትሽ ነው? ፊቴ በጣም ያስታውቃል። እያሰብኩ ማን ያስታውቃል? እኔማ ናታንና ገነት ላይ ምን እያወሩ ሆን ብዬ እሱን እያሰብኩ ነው ትላለች። ስለ ኤፍራታ ሆን ወይንስ እንዶ ስለማን ነው እያልኩኝ እያሰብኩ ነበር፣ ለዛ ነው ትላለች። ናታንም አይናገር አይጋገር ድንጋይ ሆኖ ተቀምጠዋል። እናም ገኒም ወደዛ ወደዚህ ብትልም ናታን ግን ሊነቃ አልቻለም፣ ምክንያቱም በጣም ደንግጠዋል። እናም ገነት ለማናገር ስትሞክር ግን ናታን ምንም አይነት መልስ አይመልስላትም። እናም ገኒ እባክህን ናታን መልስ መልስ፣ ምን ሆነ ነው እባክህን እያለችውም ነው። እናም እሱ ግን ዝም ብሏል ማለት ነው። እንግዲህ ነገሮችን ሁሉ በዝምታ ብሏል፣ ምክንያቱም የተነገጠ ይመስላል ማለት ነው። አባቱ እንግዲህ ስለሞተ ማለት ነው የተነገረውም። እንዲሁም ደግሞ እናቱ የት እንዳለችም ስለሚያውቅ በተለይ እናቱ ጠፍታለች ስለተባለ ይሄ ተጨምሮ ጭንቅላቱን በጥብጦታል ማለት ነው። በጣም መናገርም አይችልም አሁን ላይ ማለት ነው። በጣም ጭንቃትና ናታንን ልጅ እባክን የሆነ ነገር ተናገር፣ እባክን ዝም አትበል ትለዋለች። ናታን ግን ምንም አይነት መልስ አይመልስም። ስሜትን እኮ አውቃለሁ፣ የሆነ ነገር በለኝ እንጂ እንዲሁ ተፋጠን እኮ ሰዓቱ ነጎደ ትለዋለች። ገኒ እባክሽን እጅ ብቻ የለውን ዝምቴን አትረጅኝም? በቃ ተይኝ ይላታል ናታንም። አይ ልጄ እኔ ንዴትና አዘንክን በውስጥ አምቀህ ይዘህ ስትጎዳ ዝም ማለት አልችልም ትለዋለች ገኒ። በል ንዴትንም ሀዘንህንም አውጣው፣ ዝም አትበል፣ ከፈለክም አልቅስ፣ በል እንደዚህ ዝም ስትል ትጎዳለህ ትለዋለች። ጫንም ብድግልና ገኒ አባት ሳይሆነኝ አባቴ ስለው ኖርኩኝ የሚለውን ቃል ስጠብቅ ነበር። እናም ተሽሎ ሲመጣ ሁሉን ነገር ይቅርታ አድርጌለት እንደገና